ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ብትሆንም በስርዓት እየተመራ ባለመሆኑ የሚጠበቀውን ያክል ተጠቃሚ አይደለችም ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። ሰባተኛው ዙር የኢኮኖሚ ዲፕሎማሲ አገራዊ የቅንጅት መድረክ በአዲስ አበባ ሸራተን ሆቴል እየተካሄደ ይገኛል። በመድረኩም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንንን ጨምሮ የክልል ርዕሳነ መስተዳድሮች፣ ሚኒስትሮችና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በመድረኩ እየተሳተፉ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ዘጋቢያችን በለጠ ታረቀኝ በቀጥታ መስመራችን ላይ ይገኛል። ከሱ ጋር ቆይታ አድርጋለሁ። ሰላም እንደምንልሃል በለጠ። እስቲ በመድረኩ ላይ የተነሱ ሐሳቦችና ያሰባሰብካቸው መረጃዎች ካሉ አጠር አድርገህ ብትነግረን። አመሰግናለሁ ተሾመ። እንደምን ዋላችሁ አድማጭ ተመልካቾቻችን። በዛሬው ዕለት ሰባተኛው ዙር የኢኮኖሚ ዲፕሎማሲ አገራዊ የቅንጅት መድረክ በአዲስ አበባ ሸራተን ሆቴል እየተካሄደ ነው የሚገኘው። በዚህ መድረክ የክልል ርዕሳነ መስተዳድሮች እንዲሁም ሚኒስትሮችና ከፍተኛ የመንግስት የሥራ ኃላፊዎች እየተሳተፉ ነው የሚገኘው። የመድረኩ ዋና ዓላማም የውጭ ቀጥታ ኢንቨስትመንትን ማበረታታት፣ በተናጠል እየተመራ ያለውን ይህ የኢኮኖሚ እንቅስቃሴ በተቀናጀ መንገድ መምራት፣ ኮንትሮባንድን መቆጣጠር የሚሉ አጀንዳዎችን ይዞ ነው እየተካሄደ የሚገኘው። በዚህ መድረክ የውጭ ጉዳይ ሚኒስትሩና ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንም እየተሳተፉ ነው የሚገኙት። እሳቸው በመድረኩ የመክፈቻ ንግግራቸው እንደተናገሩት ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ብትሆንም ሲስተሙን ወይም ስርዓቱን በአግባቡ እየተመራ ባለመሆኑ ሊገኝ የሚገባውን ኢኮኖሚያዊ ጠቀሜታ እየሰጠ አይገኝም የሚል ሐሳባቸውን አንስተዋል። ከዚህ በተጨማሪ እንግዲህ ይህ የኢኮኖሚ ዲፕሎማሲ የሀገራዊ የቅንጅት መድረክ በ2003 ዓመተ ምህረት ነው በውጭ ጉዳይ ሚኒስትር አስተባባሪነት የተመሰረተው። ዋና ዓላማውም ቀደም ብዬ ለማንሳት እንደሞከርኩት የውጭ ቀጥታ ኢንቨስትመንትን ማበረታታት እንዲሁም በስርዓቱ መምራትና በቀጥታ የውጭ ኢንቨስተሮች እንዲሳተፉ ማድረግ የሚል እሳቤን የያዘ ነው። የውጭ ጉዳይ ሚኒስትሩ አቶ ደመቀ እንደተናገሩት ከሆነም ኮንትሮባንድ ከፍተኛ የሆነ የኢኮኖሚ ቁስል እየጣለ ወይም ደግሞ ኢኮኖሚውን በከፍተኛ ሁኔታ እየጎዳ ያለ እንቅስቃሴ እንደሆነ ይሄም ደግሞ ቅንጅታዊና የተባበረ ክንዳችን ባንድ አድርገን ባለመቆጣጠራችን ኢኮኖሚው ላይ ከፍተኛ የሆነ ተጽዕኖ አሳድሯል። የውጭ ሀገሮች በእኛ ሀብት በኮንትሮባንድ ወይም ደግሞ ህገወጥ በሆነ መንገድ በሚወጡ የግብርና ምርቶች፣ ማዕድን እንዲሁም ደግሞ የቁም ሀብት እነሱ ስመጥር እንደሆኑና ኢኮኖሚያቸውንም እንዳበለጸጉ ነው የተናገሩት። ስለዚህ የዛሬው መድረክ በዋነኝነት እነዚህን ችግሮች በአግባቡ መለየትና መፍትሄ ማስቀመጥ በመሆኑ የሚመለከታቸው ተጠሪ ተቋማት የኢንዱስትሪ ሚኒስቴር፣ የኢንቨስትመንት ኮሚሽን፣ የጉምሩክ ኮሚሽንም በመድረኩ እየተሳተፉ ነው የሚገኙትና አሉ የተባሉ ችግሮች ተነስተው በችግሮች ላይ ደግሞ ውይይትም የመፍትሄ አቅጣጫም የሚቀመጥበት መድረክ ነው። በዛሬው ዕለት የጀመረው መድረክ 3 ቀናት ነው የሚቆየው። በእነዚህ ቀናት እንግዲህ ችግሮች ተነስተው ውይይት ይደረግባቸዋል፣ የመፍትሄ አቅጣጫም ይቀመጥላቸዋል የሚል ሐሳብ ነው የተነሳው። ከዚህ በተጨማሪ ኢንጂነር ለልሴ ለሚ የኢትዮጵያ ኢንቨስትመንት ኮሚሽነርም በመድረኩ ተገኝተው ሐሳባቸውን አከፍለዋል። በተለይ የሰላም ስምምነቱ ከተካሄደ በኋላ በኢትዮጵያ የኢንቨስትመንት እንቅስቃሴ እየተነቃቃ እንደሆነና ኢትዮጵያ ውስጥ ኢንቨስትመንት ማካሄድ አስቸጋሪ ነው የሚል ስም የማጠልሸት እንቅስቃሴዎችም ሊቆሙ እንደሚገባ፣ በርካታ ባለሀብቶች ወደ ኢትዮጵያ እየመጡ እያለሙ እንደሆነ፣ ከቻይና ከፓኪስታን እየመጡ እንደሆነና ጥሩ እንቅስቃሴ ላይ እንደሆነ አሁንም ግን ደግሞ እንቅስቃሴው ለዘርፉ እንቅፋት የሆኑ ችግሮች እንዳሉም አንስተዋል። ከነሱም ውስጥ አንደኛው የቢሮክራሲ ወይም ደግሞ ውጣ ወረዶች ማብዛት፣ የመሰረተ ልማት ግብዓቶች በጊዜ አለማቅረብ እንዲሁም ደግሞ አላሰሩ ያሉ ፖሊሲዎችና የህግ ማዕቀፎችንም እነሱንም የማሻሻል ስራ ዛሬ በመድረኩ እናነሳቸዋለን፣ መፍትሄም ይቀመጥላቸዋል የሚሉ ሐሳቦችን ነው ያነሱት። ተሾመ በለጠ ታረቀኝ ከአዲስ አበባ ሸራተን አዲስ ላደረስከን መረጃ አመሰግናለሁ።